ይችን ፕሮጀክት ፕሬዘንት ላድርግላችሁ ነው የመጣሁት። ፍሪ ፕሮጀክት ብዬ ሰርች ሳደርግ ትመጣለች ማለት ነው። ሶ ይህን ከከፈትኩ በኋላ ዳሽቦርድን ክሊክ አድርገዋለሁ። ዳሽቦርድን ክሊክ ሳደርገው እንግዲህ ቀጥታ ወደ ሎጊን ነው የሚወስደኝ። በቀጥታ ሎጊን እንዳያደርግ አውቶራይዝ ስለተደረገ ሎጊን ማድረግ ይኖርብኛል ማለት ነው። ቀጥታ ወደ እሱ ይመልሰኛል። አሁን አድሚን ይሄ ያው የቴስቲንግ ለዛ ነው ቴስት ማድረጊያ ነው ማለት ነው። ቴስት ለማድረግ ያክል ብቻ ስለሆነ አድሚን የሚል ዩዘር እንዲሁም አድሚን 123 የሚል ፓስወርድ ነው ያለው። በሱ ነው ሎጊን ያደረግኩት ማለት ነው። አሁን ዳሽቦርዴ ይህንን ይመስላል። እንደምታዩት እንግዲህ ለተለያዩ ተቋማት መሆን የሚችል የኢንቨንተሪ ሲስተም ነው ማለት ነው። አሁን ፕሮዳክት ብናይ ጥሩ የሆነ የሚያምር ኢንተርፌስ ነው ያለው። እንግዲህ አሁን እነዚህን ማክ እና ኤችፒ የሚል እንትን መዝግብ ያለው። እስኪ እነዚህን ዲሌት ላድርጋቸው እና ከመጀመሪያው ላሳያችሁ ማለት ነው። ፕሮዳክት እንግዲህ አዲስ ሲሆን ይሄንን ነው የሚመስለው ማለት ነው። ሶ መጀመሪያ ምን ማድረግ አለብኝ? ካቴጎሪ አንድ ካቴጎሪ አድ አድርጌያለሁ። እሱ ምንድነው? ኤሌክትሮኒክስ ነው። ሌላም ካለኝ ደግሞ መጨመር እችላለሁ ማለት ነው። ካቴጎሪ እዚህ ጋር አድ አድርጌ ስጨርስ ሴቭ ማለት እችላለሁ። ካቴጎሪ ውስጥ እንግዲህ የተለያየ ካቴጎሪ ሊኖረን ይችላል። ስቴሽነሪ ሊሆን ይችላል እንደየ እንትናችን እንደየ ዝርዝራችን። ቬሂክል ሊሆን ይችላል። ሌላም የፈለግነውን ወይም ደግሞ ያለንን ካቴጎሪ መጀመሪያ አድ ማድረግ ይኖርብናል። ካቴጎሪ ሳይኖር ፕሮዳክት አድ አያደርግልንም። የመጀመሪያ የፕሮዳክታችን ካቴጎሪ ምንድን ነው? ስለዚህ ይሄ ፕሮሲጀር ነው ማለት ነው። አድ ብናደርግ እንትን አያደርግልንም። አሁን ለምሳሌ ካቴጎሪውን ባክ ልበልና ካቴጎሪውን ላጥፋው። ካቴጎሪውን አጥፍቼ ወደ አሁን ባዶ ነው ካቴጎሪ እንደምታዩት። ፕሮዳክት ጋር ሄጄ አድ ፕሮዳክት ልበለው እና ከዛ በኋላ ፕሮዳክት አድ ላድርግ ማለት ነው። ለምሳሌ ኤችፒ ፕሮዳክት ኔም ላፕቶፕ ልበለው። ካቴጎሪ ባዶ ነው የምመርጠው የለኝም። ይሄን 10 ላድርገው። የተገዛበት ዋጋ 100,000 ላድርገው። የመሸጫ ዋጋ 140,000። ከዛ ዲስክሪፕሽን ኤችፒ ላፕቶፕ እንደዚህ ባደርግ ከዛ ቹዝ ኢሜጅ ይለኛል። ኢሜጅ ቹዝ ፋይል እያለኝ ነው። ኢሜጅ እንድመርጥ እየጋበዘኝ ነው ማለት ነው። ሶ እዚህ ጋር ኤችፒ ላፕቶፕ ብዬ ይችን ልሞ እሺ አምጥቷታል። ኤችፒ ላፕቶፕ አሁን ሴቭ ፕሮዳክት ብለው ሴቭ አይሆንም። ለምንድን ነው ሴቭ የማይሆነው? የለም እንትኑ ማነው ካቴጎሪን አላገኘውም ማለት ነው። ሶ ከዛ በፊት ካቴጎሪ ጋር መግባት ይኖርብኛል። ካቴጎሪ ላይ አንድ ልጨምርና ኤሌክትሮኒክስ ይሄን አድ ወይም ሴቭ ልበለው። እሺ አሁን ኤሌክትሮኒክስ የሚባል ካቴጎሪ ሴቭ አድርጎልኛል። አሁን አድ ፕሮዳክት እንደገና ብገባ ፕሮዳክት ኮድ 0101 እናድርገው። ፕሮዳክት ኔም ላፕቶፕ ካቴጎሪ ኤሌክትሮኒክስ። አሁን የምመርጠው ሌላ የለም ከኤሌክትሮኒክስ ብቻ ነው ያለው። ሶ ይሄን 20 ላድርገው እና የተገዛበት ዋጋ ይሄን 100,000 ያደረግኩት መሸጫ ዋጋ 140,000። ዲስክሪፕሽን ኤችፒ ላፕቶፕ ጥሩ አድርገን በደንብ ዲስክሪፕሽን መስጠት ይኖርብናል። ቹዝ ፋይል የተመረጠ እንትን ፋይል የለም እያለን ነው። አሁን ከዚህ ውስጥ ልምጣና ልምረጣን። እሺ አሁን አድ ስለው መጣ። ቀጥታ መጥቷል። ይኸው እንደምታዩት እዚህ ጋር መጥቷል ማለት ነው። አሁን ቪው ብለው ይህን ፕሮዳክት ይኸው ኢሜጁ ኳንቲቲው አለ፣ ካቴጎሪው አለ፣ ባይንግ ፕራይስ፣ ሴሊንግ ፕራይስ፣ ዲስክሪፕሽን አለው። ኤዲት ማድረግ እችላለሁ።
ማኔጅ ስቶኬን ማኔጅ ማድረግ እችላለሁ። ሌላ አፕል እንድጨምርና ወደ ሌሎች ፊቸሮች እንሄዳለን። ሁለት ላድርጋቸውና አድ ልበል። አሁንም ኮድ ካቴጎሪ ኤሌክትሮኒክስ ነው። ይሄም አሁን ማክ ላድርገው። ይሄን 10 ላድርገው። ባይንግ ፕራይስ 200,000 ሴሊንግ ፕራይስ 250። ይህን እናንተ እንግዲህ ዲስክሪፕሽናችሁን በደንብ አድርጋችሁ፣ ምክንያቱም ፕሮዳክት የተለያየ ፕሮዳክት ይኖራል። በዛ ያለ ፕሮዳክት ሲኖር የፕሮዳክት ስም በትክክል መግባት ይኖርበታል። እንዲሁም ዲስክሪፕሽን ፕሮዳክቱን በደንብ ሊገልጽ የሚችል ስፔሲፊኬሽን እዚህ ላይ ትጽፋላችሁ ማለት ነው። ይሄኛው እኔ ለቴስቲንግ ፐርፐስ ስለሆነ ማክ ላፕቶፕ አልኩት። ጀስት ለፍጥነት ብቻ ነው። ከዛ ኢሜጅ እመርጥለታለሁ እዚህ ጋር ማክ ላፕቶፕ። ይሄን ኦኬ ያልኩት። ቴን ሴቭ ፕሮዳክት ስል ይኸው መጥቷል ማለት ነው። ይሄን እንግዲህ ኢዲት ላድርገውና 0101 የሚለውን ይሄን 010126 እሺ እንዲህ ላድርገው። አፕዴት ያ 0102260101 እንግዲህ ኦርደሩ ሪሰንት የሆነውን ከላይ ነው የሚያደርግልን። መጀመሪያ ኤችፒን ነበረ የጨመርኩት እንዳያችሁት፣ ማክን ከላይ አምጥቶታል ማለት ነው። አሁን ሌላም ስጨምር ደግሞ ከላይ እያደረገ ሪሰንት የሆኑትን ፊት ለፊት እያመጣልኝ ይሄዳል። ዜን አሁን ቪው ልበለውና ያው ማክ እንግዲህ ይህን ትመስላለች ኢሜጇ። አሁን ማኔጅ ልበለው፣ ስቶክ ማኔጅ ማድረግ እንጀምር። ማኔጅ ስቶክ ሳደርግ ስቶክ ኢን ነው አውት ነው የምታደርገው ይለኛል። አውት ነው የማደርገው፣ ልሸጥ ስለሆነ አውት ነው የማደርገው። ኳንቲቲ ስንት? 2 ላድርገው። አፕዴት ስቶክ ልበለው እስኪ። አፕዴት ስቶክ ስለው ኢሚዲየትሊ ከ10 ወደ 8 ይቀንሰዋል ማለት ነው። ስለዚህ 2 ተቀንሷል ማለት ነው። በትክክል እየሰራልን ነው። ስቶክ ያው ዲሌት ያደርጋል። ስቶካችን ይኸው ከረንት ስቶክ 8 ነው። 10 የነበረው ወደ 8 ሄዷል ማለት ነው። ሎው ስቶክ አለን ወይ? ሎው ስቶክ የለን። ምክንያቱም ሎው ስቶክ ከ5 በታች ሲሆን ነው ያደረግነው። እንደየ ተቋሙ እንግዲህ ትንሹ ስቶክ ስንት መሆን አለበት ተብሎ ሚኒመም የተቀመጠ ሲኖር በሱ ልክ ማድረግ ይቻላል። እኔ አሁን 5 ነው ያደረግኩት። ከ5 በታች የሆነ ስለሌለን እሱን እንትን አድርጓል ማለት ነው። ሌላኛው ምንድነው? ስቶክ ሂስትሪ ነው። ስቶክ ሂስትሪ ወጭና ገቢ ያደረግነው ጀስት ማክ ብቻ 2 ወጪ አድርገናል ማለት ነው። ስለዚህ አሁን ስቶክ ሂስትሪያችን ላይ አንድ ሂስትሪ ብቻ ነው ያለው። ኢንቨንተሪ ቫሊዩስ አሴታችን ምን ያክል ነው የሚለውን እዚህ ዳሽቦርድ ላይ መጠን ማየት እንችላለን ማለት ነው። ኢንቨንተሪ ቫሊዩ ይኸው ቶታል ፕሮዳክት 2 ነው ያለን። 2 አይነት አይተም አለን። ላፕቶፕ ነው ያልኩት፣ አንደኛው ኤችፒ ለማለት ነው። አፕዴት ማድረግ ይቻላል ካስፈለገ። ስቶክ ኮስት የተገዛበት ማለት ነው። ይሄ ፖቴንሻል ሪቬኑ ጠቅላላ ከስቶኩ ሊገኝ የሚችለው ገቢ ይሄ ነው ማለት ነው የሚጠበቀው። ከዛ ኢስቲሜትድ ፕሮፊት እንደምታዩት ይህን ይመስላል። ዜን እስኪ ወደ ፕሮዳክት እንመለስና ስቶካችን ጋር እንግባ። ስቶክ አውት እናድርግ። አሁንም ምን ያክል አውት እናድርግ? 4 እናድርግ። 4 ስናደርግ አሁን ስታተሷ ቅድም አቬሌብል የነበረችው ምን ሆነች? ሎው ስቶክ ሆናለች። አሁን ሎው ስቶክ ጋር ስንመጣ ሎው ስቶክ አንድ አለች። ማነው እሱ? ማክ። ስንት ኳንቲቲ? 4 ከ5 በታች ስለሆነ ማለት ነው። ኢንቨንተሪ ቫሊዩ አሁን ከነበረን ይቀንሳል፣ ምክንያቱም ሽጠንለታል። ስቶካችን ስለቀነሰ ኢንቨንተሪ ስቶካችን ይቀንሳል፣ ፖቴንሻል ሪቬኑ ይቀንሳል ማለት ነው። ተመልሰን እስኪ
እዚህ ፕሮዳክት ጋር እንሂድና ኤችፒ ላይ ስቶክ አውት ነው ያደረግነው። እስካሁን ኢን እናድርግ፣ እንጨምር እስቲ 5 ብንጨምር 5 ስንጨምር አቬሌብል ኳንቲቲ 25 ሆኗል ማለት ነው። ማክ ላይም እንጨምር፣ ማክ 2 እንጨምር 6። አሁን ሎው ስቶክ የነበረችው እዚህ ጋር እንደምታዩት አሁን አቬሌብል ሆናለች ማለት ነው። ሶ ኢንቨንተሪ ቫሊዩ ጋር አሁን ተመልሰን ብንሄድ ይሄው ፖቴንሻል ሬቬኒዋችን ጨምሯል፣ ስቶክ ቫሊዩዋችን ስቶክ ኮስት ቫሊዩዋችን ጨምሯል። ኢስቲሜትድ ፕሮፊታችንም እሱን ካልኩሌት እያደረገ በትክክል እየሰራ ነው ማለት ነው። እስኪ ስቶክ ሂስትሪያችን ደግሞ እንየው፣ በደንብ ትራክ እያደረገ ነው ወይ? የስ ይኸው ማክ 2 አወጣን፣ ከዛ በኋላ ደግመን 4 አወጣን፣ ከዛ ላፕቶፕ ኢን አደረግን። ላፕቶፕ ኤችፒ ነው ላፕቶፕ ያልኩት፣ እሱን ኤዲት አድርገን እናስተካክለዋለን። 5 ጨመርን፣ ከዛ በኋላ ማክ እንደገና 2 ጨመርን። ልክ ሂስትሪያችንም በደንብ ትራክ እያደረገ ነው ማለት ነው። እዚህ ጋር ፕሮዳክት ላፕቶፕ የሚለውን ይህን ኤችፒ ልበለው፣ ትንሽ ምቾት አይሰጥም። እሺን ኤችፒ ላድርጋትና አፕዴት ልበለው። አሁን ኤችፒ ያው በትክክል እንትን አድርጓል። ሎው ስቶክ የለኝም። ይሄው አሁን በትክክል እየሰራልን ነው ማለት ነው። እስኪ ሲኤስቪ ደግሞ ኤክስፖርት ማድረግ እንችላለን ማለት ነው። ወደ ሲኤስቪ ኤክስፖርት ስናደርገው ይህንን ይመስላል ማለት ነው። ያው ኤክሴል እዚህ ጋር ኮዱ አለ። ኮዱ ይሄው ኔም እዚህ ጋር ኤችፒ ማክ፣ ካቴጎሪ ኤሌክትሮኒክስ፣ ኳንቲቲ 256፣ ባይንግ ፕራይስ የተገዛበት ይሄ 100,000 ይሄኛው 200,000፣ ሴሊንግ ፕራይስ ይሄኛው 140,000 ይሄ 240,000 250,000 ሶሪ። ከዛ ስታተሱ አቬሌብል ነው የሁለቱም ማለት ነው። በዚህ መልኩ እያሳየን ነው ማለት ነው። እንግዲህ አፕሊኬሽናችን ቺን ትመስላለች። በመጨረሻ ሎግ አውት ብለን ስንወጣ ወደ ሎጊን ይመልሰናል። ተመልሰን ሎጊን ማድረግ ይኖርብናል ማለት ነው። አፕሊኬሽን ቺን ትመስላለች። ሀሳብ አስተያየታችሁን እቀበላለሁ። ለምትሰጡኝ ገንቢ አስተያየት ከወዲሁ አመሰግናለሁ። ፕሮጀክት ማሰራት የምትፈልጉ ኮላቦሬት ማድረግ የምትፈልጉ ካላችሁ ኮንታክት ልታደርጉኝ ትችላላችሁ። ታንክስ ሶ ማች